ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቼ በእያላችሁበት ሰላማችሁ ይብዛ። በዛሬው ፕሮግራም ጉግል ጀመናይን እንዴት አድርጋችሁ መጠቀም እንደምትችሉ ከመጀመሪያ እስከ መጨረሻው አሪፍ አድርጌ በሚገባችሁ መንገድ ይዤላችሁ ቀርቤያለሁ። ይህንን ፕሮግራም ያዘጋጀሁላችሁ በስልክ ስለሆነ ሁላችሁም በቀላሉ እንድትረዱት አድርጌ ይዤላችሁ ቀርቤያለሁ። ጉግል ጀመናይ ቀደም ሲል ጉግል ባርድ በመባል ይታወቅ የነበረ ሲሆን አሁን ግን በከፍተኛ ብቃትና አቅም ወደ ጉግል ጀመናይ አድጓል። ጀመናይ በዓለም ላይ ካሉ ምርጥ የኤአይ ቋንቋ ሞዴሎች አንዱ ነው። ልዩ የሚያደርገው ደግሞ መልቲ ሞዴል መሆኑ ነው። ይህ ማለት ደግሞ ከጽሁፍ በተጨማሪ ምስሎችን፣ ኦዲዮችንና ቪዲዮዎችን መረዳትና ምላሽ መስጠት ይችላል። በዚህ ቱቶሪያል ውስጥ ይዤላችሁ የቀረብኩት አፕሊኬሽኑን ከማውረድ ጀምሮ እስከ አድቫንስድ ተግባራት ድረስ ሙሉ አጠቃቀሙን በአማርኛ በስልክ ቀለል ባለ መንገድ ማየት እንችላለን። ለራሳችሁ፣ ለጥናታችሁ፣ ለፈጠራ ስራችሁ፣ ለትምህርታችሁ እንዴት እንደምትጠቀሙበት ደረጃ በደረጃ እንመለከታለን። ወደ ፕሮግራሙ እናልፋለን። ቪዲዮ ላይክ ቻናሉን ሰብስክራይብ ያደርጋችሁ ቆይታችሁን ከኔ ጋር አድርጉ። መልካም ቆይታ። ሻምብል አፕ ቲዩብ ታያለሽ። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል። በጣም የምንናተም ሰብስክራይብ አድርጉት። እሺ የመጀመሪያው ክፍል የሚሆነው አፕሊኬሽኑን ማውረድ ስራ ይሆናል። ምክንያቱም ብዙዎቻችሁ ጉግል ፕሌይ ስቶር ላይ ገብታችሁ ሰርች ስታደርጉት this application not available on your country እያለ ወይም ደግሞ እናንተ ያላችሁበት ሀገር ላይ አፕሊኬሽኑ አይሰራም የሚል ጽሁፍ እያመጣላችሁ በተለይ ኢትዮጵያ ውስጥ ያላችሁ አፕሊኬሽኑን ማግኘት እንደተቸገራችሁ ነግራችሁኛል። ስለዚህ አፕሊኬሽኑን የምታገኙበት ሁለት መንገድ አለ። አንደኛ VPN ተጠቅማችሁ ሀገራችሁን ወደ ሌላ ሀገር ቀይራችሁ አፕሊኬሽኑን ማውረድ ነው። እንደዚህ አድርጋችሁ ካወረዳችሁት በኋላ VPN ማውረድ አይጠበቅባችሁም፣ አፕሊኬሽኑን መጠቀም ትችላላችሁ። ሁለተኛ ጉግል ክሮም ላይ በመግባት አፕሊኬሽኑን በቀላሉ ኢንስታል ማድረግ ትችላላችሁ ማለት ነው። በነገራችን ላይ ቴሌግራም ቻናሌን የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። ከቴሌግራም ቻናሌ የVPN ሊንክ የጀመናይ ሊንክ የሁለቱንም እዛ ላይ ገብታችሁ ዳውንሎድ አድርጉ ማለት ነው። ምክንያቱም ትክክለኛውን ሊንክ እዛ ላይ አስቀምጥላችኋለሁ ማለት ነው። ሪኮመንድ የማደርጋችሁ VPN ተጠቅማችሁ ዳውንሎድ እንድታደርጉት ነው። ይህንንም ለማድረግ ታዲያ ቀጥታ ቴሌግራም ላይ ሄዳችሁ እኔ ያስቀመጥኩላችሁን VPN ሊንኩን ነክታችሁ ወደ ፕሌይ ስቶር በመሄድ ቀጥታ ይህን ሱፐር VPN የሚለውን ገብታችሁ ዳውንሎድ ታደርጋላችሁ ማለት ነው። ከዛም ዩኤስ የሚለው ላይ ገብታችሁ ኮኔክት ካደረጋችሁ በኋላ ትወጣላችሁ ማለት ነው። ከዛ ቀጥታ ጉግል ፕሌይ ስቶር እንዳከፍቱ ወደ ስልካችሁ ሴቲንግ ሂዱ። ከዛም በመቀጠል አፕስ የሚለውን ተጫኑ። ከዛ በመቀጠል ደግሞ ጉግል ፕሌይ ስቶር የሚለውን ወይ ሰርች በማድረግ ወደ ታች በመፈለግም ሊሆን ይችላል ወይም ደግሞ ፕሌይ ብላችሁ ሰርች ብታርጉ ይመጣል። ጉግል ፕሌይ ስቶርን ተነካላችሁ ማለት ነው። ከነካችሁ በኋላ ስቶሬጅ የሚለውን ነክታችሁ ክሊር ዳታ እና ክሊር ካች አድርጉት ማለት ነው። ከዛ እንደ አዲስ ይከፍትላችኋል። ቀጥታ ከፈለጋችሁ ቴሌግራም ላይ ገብታችሁ እኔ ያስቀመጥኩላችሁን የጀመናይ ሊንክ ነክታችሁ መግባት ትችላላችሁ። ምክንያቱም ሰርች ሳታረጉት አንዳንዴ ላታገኙት ትችላላችሁ። ስለዚህ ቀጥታ ቴሌግራም ላይ ሄዳችሁ የኔን ሊንክ ተጭናችሁ ስትመጡ ቀጥታ ወደ ጀመናይ ይወስዳችኋል። እንደምታዩት ከ500 ሚሊዮን በላይ ሰው ዳውንሎድ ያደረገው ነው። ቀጥታ ይሄን ኢንስታል አድርጋችሁ ካሁን በኋላ የምሰጠውን ትምህርት መከታተል ትችላላችሁ ማለት ነው። በጣም ቀላል ሲስተም ነው። ካልሆነ ደግሞ ሁለተኛውን ልንገራችሁ። ቀጥታ ወደ ጉግል ክሮም ትሄዳላችሁ። ከዛ ጉግል ጀመናይ ብላችሁ ሰርች አድርጉ። ከዛ የመጀመሪያውን ንኩት። ወደ ጉግል ጀመናይ ወሰዳችሁ ማለት ከዛ እዚሁ እንዳላችሁ መጠቀም ትችላላችሁ አፕሊኬሽኑን ሳታወርዱ ማለት ነው። አይ ማውረድ እንፈልጋለን ካላችሁ ደግሞ ከላይ 3 ነጠብጣብ አለች እሷን ትነኳታላችሁ ማለት ነው። ከዛ ኢንስታል የሚል ወይም ደግሞ አድ ቱ ሆም ስክሪን የሚል አለ። አድ ቱ ሆም ስክሪን የሚለውን ትነካላችሁ። ከዛ ኢንስታል የሚል አለ። ኢንስታል የሚለውን ነክታችሁ ኢንስታል ስትሉት ቀጥታ ወደ ስልካችሁ ዳውንሎድ መሆን ይጀምራል ማለት ነው። ካሁን በኋላ ጉግል ጀመናይን መጠቀም ትጀምራላችሁ ማለት ነው። አሁን ወደ አፕሊኬሽኑ ገብተን እያንዳንዱን ነገር አሳያችኋለሁ። ቪዲዮ ላይ ያደረጋችሁ አብራችሁን ቆዩ። እሺ የመጀመሪያው መረጃን መጠየቅና ማጣራት ይሆናል ማለት ነው። ጉግል ጀመናይን ብትፈልጉ በአማርኛ ብትፈልጉ በእንግሊዘኛ የፈለጋችሁትን አይነት መረጃ ማጣራት ትችላላችሁ። አስክ ጀመናይ ከሚለው ከስር የፈለጋችሁትን ብትፈልጉ በአማርኛ ብትፈልጉ በእንግሊዘኛ ጽሑፍ ትሰጡታላችሁ ማለት ነው። ለምሳሌ የኢትዮጵያ ታላቁ ህዳሴ ግድብ ምን ደረጃ ላይ ደርሷል ብዬ ሴንድ እለዋለሁ ማለት ነው። ጀመናይም በፍጥነት በሚገርም አማርኛ እንደዚህ አይነት መረጃ ይሰጠኛል ማለት ነው። የኢትዮጵያ ታላቁ ህዳሴ ግድብ ተጠናቋል እናም በስራ ላይ ነው አለኝ። ከቅርብ ጊዜ ሪፖርቶች የተገኘውን ዋና ዋና መረጃ የሚከተለው ነው አለ። ግንባታው መጠናቀቅ አለ። የግድቡ ግንባታ ሙሉ በሙሉ ተጠናቋል። የውሃ ሙሌት ምናምን ብሎ እንደምትመለከቱት የሚገርም መረጃ ሰጠኝ ማለት ነው። አጠር አድርጎ ነው የሰጠኝ። ብትፈልጉ ረዘም አድርጎ ተጨማሪ ማብራሪያ እንዲሰጣችሁ መልሳችሁ መጠየቅ ትችላላችሁ። ይህንን ጽሑፍ ደግሞ ብትፈልጉ ኮፒ ብትፈልጉ ሼር ማድረግ ትችላላችሁ። ለፈለጋችሁት ዓላማ ማዋል ትችላላችሁ። መብት አላችሁ ማለት ነው።
ሁለተኛ ምስል ማስገባትና ስለዛ ምስል ትንታኔ መጠየቅ እንችላለን። ለምሳሌ አንድ የእጽዋት የማናቀው ካለ እሱን ሰተነው እጽዋቱ ምን እንደሚባልና ስለዛ እጽዋት አተካከል መረጃ መጠየቅ እንችላለን። እጅግ በጣም አስገራሚ ነው። ይህንንም ለማድረግ ታዲያ ከታች አስክ ጀሚናይ ከሚለው ስር ፕላስ የምትላለች እሷን ነክታችሁ ጋለሪ ፋይል እና ድራይቭ የሚል አለ። የእናንተ ፎቶ ያለበት ቦታ ላይ ገብታችሁ ለምሳሌ እኔ ጋለሪ ላይ ነው። ጋለሪ ላይ ገብቼ እንደምትመለከቱት ይህንን እጽዋት አመጣሁለት። ስለዚህ አስክ ጀሚናይ ከሚለው ጽሁፍ ደግሞ ይህ ምንድነው አልኩት እና እንዴት ነው የሚተከለው አልኩት። ጀሚናይ ደግሞ በፍጥነት ስለዚህ መረጃ አጣርቶ መልስ ይሰጠኛል ማለት ነው። እንመልከት። እሺ እንደምትመለከቱት በምስሉ ላይ የሚታየው ተክል የዘይት እሬት ወይም ጉሎ ተክል ሊሆን ይችላል አለኝ። ይህ ተክል በትልልቅ ኮከብ ቅርጽ ባላቸው ቅጠሎቹ ይታወቃል። የጉሎ ተክል ዘር ለካስተር ዘይት ማምረቻነት ያገለግላል። ማሳሰቢያ፣ የጉሎ ተክል ዘሮች መርዛማ ናቸው። መትከል ከፈለጉ ወይም በአካባቢው ካሉ ጥንቃቄ ማድረግና ልጆች ወይም የቤት እንስሳት እንዳይደርሱበት ማድረግ ያስፈልጋል አለ። እንግዲህ እንደምትመለከቱት ስለ ጉሎ ዘይት ያለውን መረጃ፣ ስለ ተክሉ አጠቃቀሙን፣ የውሃ አጠጣጥ እንዴት መትከል እንዳለብን የተለያዩ መረጃዎችን ሰጥቶናል ማለት ነው። ለእያንዳንዱ አንዳንድ ምሳሌ ብሰጣችሁ እናንተ ደግሞ የተለያዩ መረጃዎችን መተንተን ያስችላችኋል ማለት ነው። እሺ አሁን ደግሞ ምስሎችን ወደ መፍጠርና ወደ ማዘጋጀት እንሄዳለን ማለት ነው። ጀሚናይን የፈለግነውን አይነት ፎቶ እንዲፈጥርልን ማዘዝ እንችላለን። ይህንንም ለማድረግ በጣም ቀላል ነው። አስክ ጀሚናይ የሚል አለ። ወይም ደግሞ ከላይ ነክታችሁ 3 ሰረዙን እንደገና ኒው ቻት ብላችሁ መግባት ትችላላችሁ ማለት ነው። ከዛም በመቀጠል እንደዚህ ይከፍትላችኋል። ክሬት ኢሜጅ የሚል አለ። እሱን ነክታችሁ የፈለጋችሁትን ዲስክራይብ ዩር ኢሜጅ የሚለው ላይ በአማርኛም በእንግሊዘኛም መጻፍ ትችላላችሁ። ክሬት አን ኢሜጅ ኦፍ አን ኢትዮጵያን ዊሜን ብዬ የኢትዮጵያ ሴት ትራዲሽናል ክሎዝ ባህላዊ ልብስ የምታስተዋውቅ በማርስ በስፔስ ላይ እየበረረች የሚያሳይ ምስል ስጠኝ አልኩት ማለት ነው። እንደምትመለከቱት እንደዚህ አድርገን ሴንድ እንለዋለን ማለት ነው። ኢሜጁን በሚገርም ፍጥነት ሰርቶ ያስረክበናል ማለት ነው። ይህ እንደምትመለከቱት በጣም በሚገርም ሁኔታ እንደዚህ አይነት የኢትዮጵያን ባህላዊ ልብስ የምታስተዋውቅ በማርስ ላይ በስፔስ ላይ እየበረረች የሚያሳይ ሰጠን ማለት ነው። እንደምትመለከቱት ይህንን ፎቶ ዳውንሎድ ማድረግ ሸር ማድረግ ትችላላችሁ። እንዴት ነው ዳውንሎድ የምናደርገው ካላችሁ እንደምትመለከቱት ፎቶውን አንድ ጊዜ ጫን ብላችሁ ስትይዙት ከላይ የዳውንሎድ ምልክት አለች። እሷን ነክታችሁ ወደ ጋለሪ ዳውንሎድ ማድረግ ትችላላችሁ ማለት ነው። እሺ ሌላው ደግሞ ጀሚናይ ቪዲዮ መፍጠር ይችላል። ክሬት ቪዲዮ የሚል አለ። እሱን ትነኩታላችሁ። ከዛ ስለ ቪዲዮአችሁ ምን አይነት ቪዲዮ እንደምትፈልጉ ፕሮምፕት ትሰጣላችሁ ማለት ነው። ይህንንም ደግሞ ራሱ ያዘጋጅላችኋል። በምትፈልጉት በአማርኛም ጠይቃችሁ የምትፈልጉትን አይነት ቪዲዮ እንዲሰጣችሁ ፕሮምፕት እንዲያዘጋጅላችሁ ማድረግ ትችላላችሁ ማለት ነው። ከዛ ፕሮምፕቱን ከሰጣችሁ በኋላ ሴንድ የሚለውን ትነካላችሁ ማለት ነው። ከዛ እንደምትመለከቱት አም ጀነሬቲንግ ዩር ቪዲዮ ይላል። ስለዚህ ትንሽ መጠበቅ ይኖርብናል። ምክንያቱም በአሁን ሰዓት በጣም ብዙ ሰዎች ጀሚናይን ከ500 ሚሊዮን በላይ ሰዎች እየተጠቀሙት እንደሚገኙ መረጃው ስለሚያሳይ ትንሽ መጠበቅ ይኖርብናል ማለት ነው። በምትመለከቱት መንገድ ቪዲዮአችንን ጀነሬት አድርጎልና ማለት ነው። ከዛ ይህንን ቪዲዮ ዳውንሎድ የሚለውን ነክተን ለፈለግነው ለራሳችን ዓላማ መጠቀም እንችላለን ማለት ነው። በነገራችን ላይ በቀን 3 ቪዲዮ ብቻ ነው ጀነሬት ማድረግ የምችሉት። ከዛ ውጭ ሊሚት ይላችኋል። በክፍያ ነው የሚሰራው ማለት ነው። በምትመለከቱት መንገድ የፈለጋችሁትን ትዕዛዝ እየሰጣችሁ ቪዲዮ ጀነሬት ማድረግ ትችላላችሁ ማለት ነው። አንድ ልጨምርላችሁ። እንደምትመለከቱት ሰርቶልኛል። ምን እያሉ እንደው እስኪ ላሰማችሁ። ሻምብል አፕ ቲዩብ ታያለሽ።
ሰብስክራይብ አድርገሻል? አላደረጉም፣ ግን አሁን አደርጋለሁ። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል። በጣም እናንተም ሰብስክራይብ አድርጉት፣ ግን አሁን አደርጋለሁ። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል። እናንተም ሰብስክራይብ አድርጉት። አላደረጉም፣ ሰብስክራይብ አድርጉ ተብላችኋል። ለማንኛውም ይህን ይመስላል ቪዲዮ። ነካ አድርጋችሁ ዳውንሎድ በተኗን ተጭናችሁ ዳውንሎድ አድርጋችሁ ለፈለጋችሁት ሶሻል ሚዲያ መጠቀም ትችላላችሁ ማለት ነው። በዚህ መንገድ ቪዲዮዎችን ጀነሬት በየቀኑ 3 ቪዲዮ ይሰጣችኋል ማለት ነው። 3 ቪዲዮ በየቀኑ ጀነሬት ማድረግ ትችላላችሁ ማለት ነው። ሌላው ደግሞ እጅግ በጣም እየገረመኝ ነገር ምንድነው እነዚህ መለስ ብዬ ያሳያችኋለሁ። ቪዲዮውን ሲረዝም ብዙ ሰዎች ብዙ ጠቃሚ ነገር መጨረሻ ላይ ሲሆን ስለሚያመልጣቸው እጅግ በጣም ጠቃሚ የምለውን አንድ ነገር ቀድሜ ላሳያችሁ። ይህም ወደ ፕሮፋይላችሁ ትሄዳላችሁ። ከዛ መቀጠል እነዚህን ሴቲንጎች ታገኛላችሁ ማለት ነው። ከነዚህ ውስጥ GEM ማናጀር የሚል አለ። GEM ማናጀር የሚለውን ትነኩታላችሁ ማለት ነው። እንግዲህ እንደምትመለከቱት እነዚህ ከዚህ ውስጥ ያሉት ወደ 10 የሚሆኑ ማናጀሮች አሉ ማለት ነው። እነዚህ ደግሞ ረዳቶች ናቸው፣ የኤአይ ረዳቶች ማለት ነው። በተለያየ ዘርፍ ላይ ያሉ የኤአይ ረዳቶች። ለምሳሌ ስቶሪ ቡክ አለ። ስለ ስቶሪ ቡክ ብቻ የሚያማክራችሁ ኤአይ አለ ማለት ነው። ከዚህ ጋር ፎከስ የሚያደርግ ማለት ነው። ሌሎችም ራይተር፣ ኤዲተር፣ ፕሮዳክቲቪቲ ፕላነር፣ ለርኒንግ ኮች፣ ኮዲንግ ፓርትነር የሚል አለ። እነዚህ ራሳቸውን የቻሉ በምትፈልጉት ሙያ ላይ እገዛ ከፈለጋችሁ እናንተ ባላችሁበት ዘርፍ አንዱን መምረጥ ትችላላችሁ። እኔ ለዛሬ አንዱን ላሳያችሁ። ለምሳሌ ስቶሪ ቡክ የሚል አለ። ስቶሪ ቡክ የሚለውን ትጫናላችሁ ማለት ነው። ስቶሪ ቡክ የሚለውን ስትጫኑ ከዚህ ሳምፕል አምጥቶላችኋል። ለመጽሐፍ የሚሆን ብትፈልጉ በአማርኛ ብትፈልጉ በእንግሊዝኛ ከምስል ጋር አድርጎ የሚገርም ለልጆች የሚሆን ታሪክ ይጽፍላችኋል ማለት ነው። እጅግ በጣም አስገራሚ ነው። ላሳያችሁ። አስክ ስቶሪ ቡክ ብላችሁ የፈለጋችሁትን ጽሑፍ ትሰጡታላችሁ። እንዳልኳችሁ በአማርኛም ስጡት፣ በእንግሊዝኛም ስጡት። ከቻላችሁ መጀመሪያ ጽሑፉን በአማርኛ አድርጋችሁ ከዛ ወደ እንግሊዝኛ ቀይሮላችሁ ብትሰጡት የተሻለ ፐርፌክት ነገር ታገኛላችሁ ማለት ነው። አሁን ይህንን ራሱ በጄሚናይ ነው የጻፍኩት ማለት ነው። ምክንያቱም ለስቶሪ ቡክ የሚሆን አንድ ታሪክ ስጠኝ በሉት ቀጥታ ይሰጣችኋል። እሱን ኮፒ አድርጋችሁ አመጣችሁ ከዚህ ጋር ፔስት በማለት እንደምትመለከቱት ኒው ቻት ትሉና ለስቶሪ ቡክ የሚሆን አንድ ታሪክ ስጠኝ ትሉታላችሁ። ለምሳሌ ይሄው ለስቶሪ ቡክ የሚሆን አንድ ታሪክ ስጠኝ ታሪኩ ትላላችሁ። ታሪኩ በአማርኛ ጽሑፍ መሆን አለበት። በአማርኛ ጽሑፍ መጻፍ አለበት ብላችሁ በቃ እኔ የምላችሁን ፕሮምቱ ግን ፕሮምፕት ነው የሚባለው። ፕሮምቱ PROMPT እሱ በእንግሊዘኛ አድርጎ ይስጣችሁ። በቃ ያልኳችሁን ስጽፉ እሺ ለአንድ ልጅ ተረት መጽሐፍ የሚሆን አጭር ማራኪ ታሪክ ይሄውልሃል። ስለዚህ ይሄ ታሪክ እንደምትመለከቱት በሚገርም ነው። አሁን በአማርኛ አድርጎ ነው የሰጠኝ። ስለዚህ ይህን ታሪክ ወስዳችሁ ኮፒ ፔስት በማድረግ ወደ እንግሊዘኛ ቀይርልኝ ማለት ትችላላችሁ። እዚህ ጋር ወደ እንግሊዘኛ ቀይርልኝ እንደዚህ ያላችሁ እያማከራችሁ ኦሬዲ ትራንስሌተር ምናምን አያስፈልጋችሁም። እንደምታዩት እንደዚህ አድርጎ ይሰጣችኋል ማለት ነው። ይህን ኮፒ አድርጋችሁ እንደዚህ አድርጋችሁ ኮፒ በማድረግ ለማን ትሰጡታላችሁ? እዚህ ጋር ቅድም ስቶሪ ቡክ ላይ ገብተናል። እዚህ ጋር ትመጣላችሁ። GM ማናጀር ላይ ትገባላችሁ። ስቶሪ ቡክ ላይ ትገባላችሁ። ከዛ ፔስት ታረጉና ሴንድ ትሉታላችሁ ማለት ነው። ከዛ የሚገርም ታሪክ ከፎቶ ጋር አድርጎ ለልጆች የሚሆን ስትፈልጉ በመጽሐፍ መልክ ማሳተም ትችላላችሁ። እጅግ በጣም አስገራሚ ነው። ትንንሽ መጽሐፍቶችን ማሳተም ትችላላችሁ። 10 ገጽ ያለው ነው ኦሬዲ ስራልኝ አልኩ። 10 ገጽ 20 ገጽ ያለው ረዘም አድርጎ ታሪኩ ደስ የሚል ታሪክ ይሰጣችኋል ማለት ነው። እጅግ በጣም አስገራሚ ነው። ይህንን ነገር ከሰራችሁበት ስኬታማ ያደርጋችኋል ማለት ነው። ለኮንቴንት ክሬተሮች በፌስቡክ፣ በቲክቶክ፣ በዩቲዩብ ሳይቀር እንደነዚህ አይነት ኮንቴንቶችን እያነበባችሁ ብትሰሩ እመኑኝ እጅግ በጣም አትራፊ ትሆናላችሁ ማለት ነው። እንዳልኳችሁ ጥልቅ ነው ጀሚናይ፣ እጅግ በጣም ብዙ ነገሮችን ነው የሚሰራው። እስኪ እንመልከተው አሁን። እሺ ተመልካቾች እንደምትመለከቱት ታሪካችን ተሰርቶ አልቋል እያለን ነው። ርዕሱን የሰሜኑ ብልህ ጉጉት ብሎታል። በጣም በሚገርም ሁኔታ ኦፕን በል እያለኝ ነው። ጓጉቻለሁ እኔ እስከማየው።
የሚገርም ነገር ነው የምታዩት ጓደኞቼ። ዝግጁ ናችሁ? ልክፈተው ይህን መጽሐፍ 10 ገጽ ያለው ጽሁፉ በአማርኛ ታሪኩ በአማርኛ ከዛ ደግሞ ለእያንዳንዱ ታሪክ በፎቶ አስደግፎ የፎቶ ታሪክ አለው ማለት ነው። እንክፈተውሽ። እናንተም እንደምትሞክሩ ተስፋ አደርጋለሁ። በለው ተመልከቱ እንግዲህ ተመልከቱ። የሰሜኑ ብልህ ጉጉት ብሎ ታሪኩንማ ይሄን መስማት አለብን አብረን። ግን ራሱ የድምጽ ስላለው በድምጽ እንሰማዋለን። ይሄው እንደምታዩት ለእያንዳንዱ ገጽ የራሱ ፎቶ አስቀምጧል። ከዛ በስተጀርባ የልጁን ታሪክ ምናምን አስቀምጧል። እንደምትመለከቱት እጅግ አስገራሚ ነው። ይህንን እንግዲህ ለቲክቶክ መጠቀም ለፌስቡክ መጠቀም ትችላላችሁ ማለት ነው። ዋው እጅግ በጣም እናመሰግናለን ጀሚናይ። ኤኒዌይስ እስኪ እንስማው ታሪኩን። ሊስን የሚላለ ከላይ እሱን ነክታችሁ በድምጽ መስማት ትችላላችሁ። የሰሜኑ ብልህ ጉጉት። በሰሜን ተራሮች ከፍታ ከጥንት ዛፎች በአንዱ ጉት ውስጥ ቼቼሆ የምትባል ብልህ ጉጉት ትኖር ነበር። ቼቼሆ ሁሉንም ነገር ትመለከትና ታዳምጥ ነበር። አንድ ቀን አበበ የሚባል አንድ ወጣት እረኛ በጎቹን ይዞ ወደ ተራራው ወጣ። ሽማግሌዎች ዛሬ ጭጋግ አለ፣ ሩቅ አትሂድ ብለው መክረውት ነበር። አበበ ግን እኔ መንገዱን አውቀዋለሁ ብሎ ሳቀ። ለምለም ሳር ፍለጋ ከወትሮ የበለጠ ርቆ ሄደ። ድንገት ጉዌፔስ ጭጋግ ተራራውን ሸፈነው። አበበ ዙሪያውን ሲመለከት ምንም ማየት አልቻለም። መንገዱን ሙሉ በሙሉ አጣው። ወይኔ በጎቼ የት ሄዱ እያለ መጮህ ጀመረ። ፍርሃት ወረረው። የሽማግሌዎቹን ምክር ባለመስማቱ ተጸጸተ። ቼቼሆ ከዛፏ ላይ ሆና የአበበን የጭንቀት ጩኸት ሰማች። ክንፎቿን ዘርግታ በጸጥታ ወደ ድምፁ አቅጣጫ በረረች። ቼቼሆ አበበን ስታገኘው ቼቼሆ አለችው። አበበ ቀና ብሎ ሲያይ ጉጉቷን በቅርንጫፍ ላይ ተቀምጣ አያት። ሽማግሌዎችህን ብትሰማ ኖሮ ይህ ሁሉ አይደርስብህም ነበር የምትለው መሰለው። ቼቼሆ በዝግታ ከፊት ከፊቱ እየበረረች መንገዱን መምራት ጀመረች። አበበም ተከተላት። ቼቼሆ ጆሮዋን በመጠቀም የጠፉትን በጎች ድምፅ አዳመጠች። ብዙም ሳይቆይ በአንድ ትንሽ ሸለቆ ውስጥ ተሰብስበው የነበሩትን በጎቹን አገኙ። በጎቹ በሰላም ሳር ይግጡ ነበር። የአበበ ልብ በደስታ ተሞላ። አበበ ቼቼሆን አመሰገነና በጎቹን ይዞ ወደ መንደሩ ተመለሰ። ከዚያች ቀን ጀምሮ አበበ ሁልጊዜ የሽማግሌዎችን ምክር ያዳምጥ ነበር። ብልህ ጉጉት ያስተማረችውን ትምህርት ፈጽሞ አልረሳውም። ይሄው ነው እንግዲህ ተመልካቾች፣ እንግዲህ ይሄ ታሪኩን እንደሰማችሁት ነው። እጅግ በጣም ደስ የሚል ታሪክ፣ ለልጆች የሚሆን ታሪክ ሰጥቶኛል። ገጹም 10 ገጽ ነው ማለት ነው። ይህንን እንግዲህ ለፈለጋችሁት ራሳችሁ በራሳችሁ መንገድ ቀይራችሁ ለፈለጋችሁት አላማ ማዋል ትችላላችሁ ማለት ነው። ሼር የሚል አለ። ሼር የሚለውን ነክታችሁ ለፈለጋችሁት ሰው በተለያየ ሶሻል ሚዲያ ሊንኩን መላክ ትችላላችሁ፣ ዳውንሎድ ማድረግ ትችላላችሁ። እጅግ በጣም አስገራሚ ነው። እንግዲህ እንደጠቀማችሁ ተስፋ አደርጋለሁ። እሺ መልካም፣ ወደ ናኖ ባናና መለስ ብለን እንመለከታለን። ነገር ግን አንዳንድ ሴቲንጎችን አሁንም ቀድሜ ላሳያችሁ በጣም ወሳኝ ስለሆኑ ማለት ነው። ስለዚህ ከላይ ፕሮፋይላችሁን ነክታችሁ ስትመጡ እነዚህን ነገሮች ታገኛላችሁ ማለት ነው። ጄሚናይ አፕ አክቲቪቲ የሚል አለ፣ ሴቭድ ኢንፎርሜሽን የሚል አለ፣ አፕስ ስኬጁል አክሽን የሚል አለ፣ ጂኤም ማናጀር አይተናል፣ አፕዴት እና ፕራይቬሲ ስዊች ቱ ጉግል አሲስታንት የሚል አለ ማለት ነው። እነዚህ ነገሮችን ታገኛላችሁ ማለት ነው። አፕስ የሚለውን ትመርጣላችሁ። ለእናንተ ኤክስቴንሽን የሚል አማራጭ ሊመጣ ይችላል። ስለዚህ ኤክስቴንሽንም ሆነ አፕስም ሆነ ሁለቱም አንድ ናቸው ይዘታቸው ማለት ነው። ስለዚህ እኔ አፕ የሚል ነው ያለው። እናንተ ጋር ኤክስቴንሽን ከሆነ ኤክስቴንሽን፣ አፕ ከሆነ አፕ የሚለውን ክሊክ አድርጉ ማለት ነው። እጅግ በጣም ጥልቅ ስራ የምትሰሩት ደግሞ ከዚህ ጋር ነው ማለት ነው። እንደምትመለከቱት ብሪንግ ኢት ኦል ቱጌዘር ዊዝ ኦኬ ዩር ፌቨራይት አፕስ ነው የሚለው። ከተለያዩ አፕሊኬሽኖች ጋር ኮኔክት በማድረግ ጀሚናይን የፈለጋችሁትን ስራ እንዲሰራላችሁ የምታዙበት ቦታ ነው ማለት ነው። እንደምትመለከቱት እንግዲህ ጉግል ወርክ ስፔስ አለ፣ የተለያዩ አሉ፣ ሜሴጅ አለ፣ ፎን አለ፣ ዋትሳፕ አለ፣ ጉግል ሆም አለ፣ ሌሎች ነገሮች እጅግ በጣም ጥልቅ ስራ ነው የምትሰሩት። ዩቲዩብ አለ፣ ብዙ ነገር አለ ማለት። ከነዚህ ውስጥ እንግዲህ አንድ ምሳሌ ብሰጣችሁ እናንተ መጠቀም ትችላላችሁ ማለት ነው። ይሄ ለምንድን ነው? ጉግል አሲስታንትን ወይ ጀሚናይ አሲስታንትን ወደ
የምትፈልጉት ጥያቄ መቀየር ማለት ነው። ለምሳሌ እዚህ ጋር ዋትስአፕ አለ። ዋትስአፕን ነክታችሁ የፈለጋችሁትን በድምጽ ብቻ ዋትስአፕ ላይ ለፈለጋችሁት ሰው ሜሴጅ እንዲልክ ማድረግ ትችላላችሁ። ኮል የሚለው ከበራ ደግሞ የፈለጋችሁትን ሰው ስም በመስጠት ስልኩ ጠፍቶ እንዳለ ለእንትና ደውልልኝ ብትሉት አውቶማቲካሊ ይደውላል። ለእንትና መልእክት ላክልኝ ብትሉት አውቶማቲካሊ መልእክት ይልካል ማለት ነው። እጅግ አስገራሚው ነገር ይሄ ነው። ኮሚኒኬሽን የሚለው ላይ ከገባችሁ በኋላ ለምሳሌ ሜሴጅ የሚል አለ አይደል? ሜሴጅ የሚለውን አንድ ጊዜ እንንካው እስኪ። እዚህ ጋር ሳምፕል የተቀመጣለ ሴንድ ኤ ቴክስት ሜሴጅ ቱ ማም ሴይንግ ሃይ ብሏል ማለት ነው። ስለዚህ ኦሬዲ ከዚህ እንወጣለን፣ ችግር የለውም። ግን ወደ ፕሮፋይላችን መጀመሪያ ላይ መተን ስዊች ቱ ጉግል አሲስታንት የምትላለች አይደል? ይችኛዋ ጀሚናይ ላይ መሆኗን ቼክ አድርጉ ማለት ነው። ጉግል አሲስታንት እና ጀሚናይ መላ ጀሚናይ። አሁን ትወጣላችሁ። ከወጣችሁ በኋላ ምንድነው የምታደርጉት? የሆም በተናችሁን ክሊክ አድርጋችሁ ትይዙና Sure. Message to my mom saying, hi. Ready to send it? Sending it now. እንደምትመለከቱት ለዚህ ስልክ ቁጥር ማይማም በየነ ያስኩት ይሄው ከላይ እንደምትመለከቱት ሜሴጁ ተላከ ማለት ነው። ምንም አይነት እኔ በእጄ ሳልነካ ለማይማም ለሚለው ስልክ ቁጥር ሳይ ሃይ ብለህ ላክልኝ አልኩት። ስለዚህ ሃይ ብሎ ልኮልኛል ማለት ነው። እጅግ አስገራሚ ነው። አሁን ደግሞ ዋትስአፕ ልበለው ማለት ነው። ስለዚህ አሁንም ለዋትስአፕ Sure. Message to my mom saying, hi. Ready to send it? Sending it now. አሁን ደግሞ ወደ ዋትስአፕ ልኮታል። ይሄው ከላይ እንደምትመለከቱት ወደ ዋትስአፕ ሜሴጅ ሃይ ብሎ ልኳል ማለት ነው። ለማን ከፈለጋችሁ ስልክ ቁጥሩን መናገር ትችላላችሁ። ከፈለጋችሁ ሴቭ ያደረጋችሁትን የሰውየውን ስም ብትናገሩ አውቶማቲካሊ ይልክላችኋል ማለት ነው። እጅግ አስገራሚው ነገር ይሄ ነው። ምንም እናንተ ሳትጠቀሙ መላክ ትችላላችሁ ማለት ነው። ሌላው እጅግ አስገራሚው ነገር ጓደኞቼ እዚሁ ትመለሱና አፕስ ላይ የሚለው ላይ ገብታችሁ ለምሳሌ ሎክ ሆኖ መጠቀም ትችላላችሁ ማለት ነው። ዩቲዩብ አለ ለምሳሌ ፎን የሚል አለ። እዚህ ጋር ፎን የሚለው ከበራ አውቶማቲካሊ ለእንትና ደውልልኝ በአሁኑ መንገድ ትላላችሁ ማለት ነው። ይህ ግን እናንተ ስልኩ ክፍት ሆኖ ነው ማለት ነው። ነገር ግን አንድ ጠቃሚ መረጃ ላሳያችሁ። ወደ ጎን ባክ ብላችሁ ትመለሱና ፕሮፋይላችሁን ከነካችሁ በኋላ ሴቲንግስ የሚል አለ። ሴቲንግስ የሚለውን ትነካላችሁ ማለት ነው። ሴቲንግስ የሚለውን ከነካችሁ በኋላ ወደ ታች ትመጣላችሁ። ጀሚናይ ኦን ሎክ ስክሪን የሚል አለ። በጣም የወደድኩት ፊቸር ይሄ ነው። ጀሚናይ ኦን ሎክ ስክሪን የሚለውን ካበራችሁ በኋላ ይሄ ሁለቱ ኦን መሆን አለበት ማለት ነው። ዩዝ ጀሚናይ ዊዛውት አንሎኪንግ ይላል። ዩዝ ጀሚናይ ዊዛውት አንሎኪንግ የሚለውን ኦን ካልሆነ ይሄን አብሩት ማለት ነው። የሚጠይቃችሁን ነገር እያደረጋችሁ አብሩት ማለት ነው። ይሄ ሁለተኛውም ካልበራ አብሩት። የሚጠይቃችሁን ድምጽ አለ ሃይ ጎግል እያላችሁ ማለፍ ነው ማለት ነው። የመጀመሪያው ምንድነው? ለምሳሌ ሎክ ስክሪን ሆኖ ቀጥታ በድምጽ ብቻ የራሱ የሆነ ኮድ ያለው ሃይ ጎግል ነው የምትሉት። ሃይ ጎግል ብላችሁ ስትናገሩ አውቶማቲካሊ የእናንተ ድምጽ መስማት ይጀምራል። ለእንትና ደውልልኝ ማለት ትችላላችሁ። ወደ ካሜራ ሂድ፣ ቲክቶክ ክፈትልኝ፣ ዩቲዩብ ክፈትልኝ፣ የፈለጋችሁትን አይነት ትዕዛዝ መስጠት ትችላላችሁ ማለት ነው። ሁለተኛው ሜክ ኮልስ ኤንድ ሴንድ ሜሴጅ ዊዛውት አንሎኪንግ ይላል። አያችሁ ስልካችሁ ስክሪኑ እንደጠፋ አውቶማቲካሊ ለሰዎች መደወልም ሜሴጅ መላክም የምትችሉበት አማራጭ ይሄ ኦን ከሆነ ነው ማለት ነው። ሙሉ በሙሉ ተቆጣጣራችሁ ማለት ነው። ለምሳሌ ልብስ እያጠባችሁ ሊሆን ይችላል፣ እጃችሁ የሆነ ውሃ ነክቶ፣ ስለዚህ ስልካችሁን ተቹ መነካካት አፈልጉም እንበል ወይም ሎክ ነው እንበል፣ አውቶማቲካሊ ራሱ በድምጽ ለእንትና ደውል ብትሉት ይደውላል። ለእንትና መልእክት ላክ ብትሉት መልእክት ይልካል። የሆነ አፕሊኬሽን ክፈት ብትሉት ይከፍታል ማለት ነው። ይሄ ነው እንግዲህ ጀሚናይ ኦን ሎክ ስክሪን ማለት የፈለጋችሁትን ሎክ ስክሪን ላይ ሆኖ ማዘዝ ማለት ነው። ሶ ስክሪን ሪከርድ እያደረኩ ስለሆነ ሎክ አድርጌ ሊያስቸግረኝ ስለሚችል ነው። እናንተ እየገባችሁ ሞክሩት ማለት ነው። ከዚሁ ከመጣን አይቀር የጀሚናይን አንዳንድ ሴቲንጎችን ልንገራችሁ ማለት ነው። እዚህ ጋር እንደምትመለከቱት ብዙ ነገር አለ ማለት ነው። እዚህ ጋር ጉግል ዩዝ ጉግል አሲስታንት ፊቸር የሚላለ እሱን ታበራላችሁ። ዲጂታል አሲስታንት የሚላለ ጀሚናይ ላይ መሆኑን ቼክ አድርጉ። በቃ ይሄ ነው። ይሄን ቼክ ማድረጋችሁ እንዳትረሱ። ሁሉን ነገር ጉግል የሚላለ እዚህ ጋር እንደምትመለከቱት ከሌላ ስልክ ጋር ኮኔክት የምታደርጉበት ነው። ይሄን ኦን አድርጉ። ኦን ስታደርጉ እንዳልኳችሁ ይጠይቃችኋል ድምጹን እንድታስገቡ።
ስለዚህ የቀላል ነው። ኦን ስትሉ ራሱ ይመራችኋል ማለት ነው። ካፕሽን ፐርፎርማንስ የሚላለ እነዚህን ካብራችሁ በኋላ ወደ ኋላ ትመለሳላችሁ ማለት ነው። የዚህን ነገር አሳይቻችኋለሁ። አሁን እስኪ ደግሞ ናኑ ባናናን ብዙውን ጊዜ ሰሞኑን በተለያየ ሶሻል ሚዲያ የሰማችሁት ስለ ናኑ ባናና ነው። ናኑ ባናና እንግዲህ ናኑ ባናና እንደሚታወቀው ጄሚናይ ራሱ በቅርቡ ያከለው ነገር ግን እጅግ አሪፍ ነገሮችን የሚሰራልን ማለት ነው። ይሄኛው ነው፣ ምንም የተለየ ነገር የለው። ናኑ ባናና ሲባል ብዙ ሰው ራሱን የቻለ አፕሊኬሽን ይመስለዋልና ምንም ራሱን የቻለ አፕሊኬሽን አታወርዱም። ክሬት ኢሜጅ አለ፣ የሙዝ ምልክት ያለበት ይሄ ነው ማለት ነው። በዚህ መንገድ ማግኘት ትችላላችሁ። ካልሆነ ደግሞ ከታች ይችን ነክታችሁ ክሬት ኢሜጅ ናኑ ባናና የምትል የሙዝ ምልክት ያለባት አለች ማለት ነው። እሷን ብትነኳት ደግሞ የፈለጋችሁትን ትዕዛዝ መስጠት ትችላላችሁ ማለት ነው። ስለዚህ አሁን ከስልካችሁ ላይ አንድ ፎቶ በማምጣት ያንን ፎቶ የሆነ ነገር አድርግልኝ፣ 2 ፎቶ 3 ፎቶ በማምጣት 3ቱም ፎቶ በአንድ ላይ አጣምረልኝ ማለት ትችላላችሁ። እንዳልኳችሁ በአማርኛም በእንግሊዘኛም መጻፍ ትችላላችሁ። እጅግ በጣም ፐርፌክት ነው። እኔ አሁን ፎቶ ላዘጋጅና እንዴት እንደምሰራው ላሳያችሁ። እሺ ለምሳሌ አንድ ፎቶ ለሳምፕል አስገብቻለሁ። ያው በተደጋጋሚ ስለሰራሁ ይሄንን መደጋገም አያስፈልግም። አንድ ምሳሌ ልስጣችሁ ብዬ ነው። ለማስገባት ያው ፕላስ የሚለውን ነክታችሁ ጋለሪ የሚል አለ፣ ፋይል የሚል አለ፣ ድራይቭ የሚል አለ። ስለዚህ ጋለሪ ላይ ከሆነ እናንተ ጋለሪ ላይ፣ አሁኑኑ መነሳት ከፈለጋችሁ ደግሞ ካሜራ የሚለውን መንካት፣ ፋይል ላይ ከሆነ ፋይል፣ ድራይቭ ላይ ደግሞ ጉግል ድራይቭ ላይ ከሆነ ጉግል ድራይቭ የሚለው መርጣችሁ ፎቶአችሁን ታስገባላችሁ የፈለጋችሁትን ያህል ማለት ነው። ለምሳሌ እኔ አንድ ፎቶ ሰጠው። ስለዚህ ይህን ፎቶ ምን አድርግልኝ ማለት እችላለሁ? የፈለኩትን ለምሳሌ ቲሸርቱን ቀይር ማለት እችላለሁ። ነግሬያችኋለሁ። ቼንጅ ቲሸርት ብቻ ብትሉ ኦኬ አርቲ መጀመሪያ ያው ልብሱን እንድታዩት ፎቶ ይሄ ነው። ስለዚህ ይሄን ቲሸርቱን ቀይር ነው ያልኩት። አሁን እንዴት አድርጎ እንደሰራው ማየት ትችላላችሁ። እጅግ በጣም አሜዚንግ የሆነ ስራ ነው የሰጠኝ። በዚህ ሰከንድ ውስጥ እንደምታዩት ነው ምን ያህል ሉክ እንደሰጠኝ መመልከት ትችላላችሁ። ይሄን ያህል ደረጃ ነው እንግዲህ በፍጥነት ስራ የሚሰራው ማለት ነው። ከዚህ ወደዚህ እዛ ባክግራውንዱን ደግሞ ወደዚህ ቀየረው ማለት ነው። ከጀርባ ገበያ ቦታ አድርጎ ነው ኦሬዲ የፈለጋችሁትን አይነት ባክግራውንድ እናንተ ደግሞ ብትሰጡት ይሄ በራሱ መንገድ ነው የሰራው። እናንተ ግን ደግሞ በራሳችሁ መንገድ ሌላ እንዲጨምርላችሁ ማድረግ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ሰው እንዲጨምርላችሁ ትዕዛዝ መስጠት ትችላላችሁ ማለት ነው። እስኪ እንመልከተው። ኦሬዲ እንደምትመለከቱት ጊዜ እንዲያስገረመኝ ነውና የፈለጋችሁትን አይነት ትዕዛዝ መስጠት ትችላላችሁ ማለት ነው። ይህን ይመስላል እንግዲህ ናኑ ባናና የተሰኘው እጅግ በጣም ጥልቅ ነገር ይሰራል። ተምብኔል መስራት ትችላላችሁ። እኔ ብዙ ነገር ነው የምሰራበት፣ ነገር ግን ለጀማሪዎች በቂ ነው። እናንተ እየገባችሁ የፈለጋችሁትን ከስራችሁ ጋር የሚሄድ ስራ መስራት ትችላላችሁ ማለት ነው። ወደ መጨረሻው ኢንተርፌስ ላይ ልንገራችሁ ማለት ነው። ይህን ውጣና ኒው ቻት ብለን ኤክስ ብለን ኒው ቻት እንበለው ማለት ነው። ሁልጊዜም አዲስ ቻት መጀመር ስትፈልጉ ኒው ቻት ብላችሁ ትጀምራላችሁ ማለት ነው። አሁን ደግሞ ወደዚህኛው 3 ሰረዝ ስትመጡ እዚህ ጋር የተጻፉ ነገሮች ታገኛላችሁ። እነዚህ ምንድናቸው? እነዚህ ምንድናቸው? እነዚህ ሂስትሪያችሁ ናቸው ማለት ነው። ሂስትሪ ማለት እስከዛሬ ስትጽፉት የነበረው ቻት ስታረጉት የነበረው ከዚህ ተቀምጧል ማለት ነው። ይሄ ታዲያ ለምንድን ነው የሚጠቅመው ካላችሁ እጅግ በጣም ወሳኙ ፓርት ይሄ ነው። ለምሳሌ ኒው ቻት ብዬ ከላይ ገባሁኝ። አሁን ጄሚናይን ስለ አንድ ነገር ስልጠና እንዲሰጠኝ ወይም ትምህርት እንዲሰጠኝ ስለ አርቲፊሻል ኢንተለጀንስ አስተምረኝ ብለው አሁን ለምሳሌ ስለ ኤአይ የማታውቁ ከሆነ አሁን ኤአይ ምንድን ነው? ስለ ኤአይ መሰረታዊ ትምህርት አስተምረኝ ብላችሁ መማር ትችላላችሁ። በአማርኛ እጅግ አሪፍ አድርጎ ያስተምራችኋል። ሰላም፣ ስለ አርቲፊሻል ኢንተለጀንስ ወይም ኤአይ መሰረታዊ ነገሮች ላስተምርህ ወይም በጣም ደስ ይለኛል። ኤአይ በዘመናችን ትልቁን ለውጥ እያመጣ ያለ ቴክኖሎጂ ነው። ኤአይ ምንድን ነው አለ። በቀላል ለመናገር አርቲፊሻል ኢንተለጀንስ ኤአይ ማለት ኮምፒውተሮች እንደ ሰው የማሰብ የመማርና ችግሮችን የመፍታት ችግር እንዲኖራቸው ማድረግ ማለት ነው። ኤአይ ስሙ ራሱ እንደሚያሳየው በሁለት ቁልፍ ቃላት የተዋቀረ ነው። አርቲፊሻል ኢንተለጀንስ እና ምናምን እያለ እንደምታዩት እንደዚህ አይነት ነገሮች ጥያቄዎችን ይሰጣችኋል። እየመለሳችሁ ምናምን እየተወያያችሁ እውቀታችሁን ከፍ ማድረግ ትችላላችሁ። ነገር ግን
አሁን መውጣት ብትፈልጉስ? ለምሳሌ ደግሞ ከላይ 3 ሰረዟን ነክታችሁ አሁንም ኒው ቻት ብላችሁ አዲስ ቻት ትከፍታላችሁ። አሁን ደግሞ ሌላ ሞዴል ሌላ ርዕስ ትከፍታላችሁ ማለት ነው። ለምሳሌ ስለ አርቲፊሻል ኢንተለጀንስ አሁን ተምረናል። ስለ ዳታ ሳይንስ ሊሆን ይችላል፣ ማንኛውም ሌላ ርዕስ ሊሆን ይችላል። ሌላ በሌላ ጉዳይ ለምሳሌ ስለ ኦኬ ዳታ ሳይንስ ልበለው ወይም ዳታ ቤዝ አለው። ኦኬ እንዴት አድርጎ ኢሞጂው ራሱ አይታችሁታል። የጠየቀው ስለ ዳታቤዝ መሰረታዊ ትምህርት ነው። ዳታቤዝ ምንድነው አለ። ዳታቤዝ ማለት የተደራጀ ዳታ ስብስብ አን ኦርጋናይዝድ ኮሌክሽን ኦፍ ዳታ። ይህ ስብስብ በቀላሉ ምናምን እያለ እንግዲህ ይቀጥላል። እናንተ እየገባችሁ አንብቡ። በሚገባችሁ መንገድ እጅግ አድርጎ ያስተምራችኋል። እናንተ ትመልሳላችሁ፣ እሱ ይመልሳል። እናንተ ትመልሳላችሁ፣ እሱ ይመልሳል። የፈለጋችሁትን ትዕዛዝ መስጠት ነው ማለት ነው። አሁን እንግዲህ ለምሳሌ ወጣችሁ እንበል። ቅድም ከኤአይ የኤአይ ትምህርት ጀምራችኋል እንበል። ከኤአይ ትምህርት መመለስ ከፈለጋችሁ ቅድም ከዚህች ጋር ገብታችሁ ስለ ኤአይ መሰረታዊ ትምህርት የምትላለች አይደል? እሷ ላይ ገብታችሁ ከዚህ መቀጠል ትችላላችሁ ማለት ነው። ቀጥታ ኤአይ ስለሆነ ማለት ነው። አይደክመው አይለው። ቀጥታ የዛሬ ወርም ከዚህ ከጀመራችሁበት እሱ ይቀጥላል ማለት ነው። ለምሳሌ ኦንላይን እንዲሆናችሁ አድርጎ ነው የሚያስበው። አሁን እዚህ ጀምሯል አይደል? እዚሁ ቻቱን መቀጠል ትችላላችሁ ማለት ነው። ሁልጊዜ አክቲቭ ስለሆነ ከዚሁ ትምህርቱን መቀጠል። ስለ ዳታቤዝ ከሆነ ደግሞ የዳታቤዙን ትምህርት መቀጠል። ቅድም ፎቶ ሰርተን ነበር። አሁን ፎቶ የሰራንበት ቦታ ላይ መልሶ ያመጣናል ማለት ነው። ቲሸርት ከዚሁ ደግሞ ስለ ፎቶ መቀጠል እንችላለን ማለት ነው። ይሄ ደግሞ ሂስትሪ ይባላል። ስለዚህ በጣም እጅግ በጣም ብዙ ስራ መስራት የምችሉበት ነው ማለት ነው። ስቶሪ ቡክ አለ። ቅድም የሰራንበት ቦታ ስቶሪ ቡክ ላይ ገብተን እንትን ማለት እንችላለን። እንደምትመለከቱት እዚህ ጋር የሰሜኑ ብልህ ጉጉት ብለን የሰራነው ተቀምጧል። ሂስትሪያችን ላይ አለ። ይህን ኦፕን ብለን ከፍተን ማየት እንችላለን ማለት ነው። መላክ እንችላለን። የፈለግነውን ነገር ማድረግ እንችላለን። እዚህ ጋር እንደምትመለከቱት ተቀምጧል ማለት ነው። የጉጉቷ ታሪክ እና የእረኛው ታሪክ ተቀምጧል ማለት ነው። ሂስትሪያችን የሚቀመጥበት ቦታ ነው ማለት ነው። ሪሴንት ብሎ ከዚሁ ያስቀምጣል። አዲስ መክፈት ስትፈልጉ ኒው ቻት ብላችሁ መግባት ትችላላችሁ ማለት ነው። እሺ ተመልካቾች ቪዲዮ እንደተጠቀማችሁ ተስፋ አድርጋለሁ። እንደዚህ በማድረግ እንግዲህ ኤአይን ለተለያየ ዓላማ መጠቀም ትችላላችሁ። በስራችሁ፣ በትምህርታችሁ፣ በተለያየ በምትሰሩት ስራ ዘርፍ ላይ ኤአይን በመጠቀም ነገሮችን ስራችሁን በማቀላጠፍ ከኤአይ ከቴክኖሎጂ ጋር እኩል መራመድ ትችላላችሁ። ይህ ቪዲዮ እንደተጠቀማችሁ እርግጠኛ ነኝ። ምክንያቱም ለጀማሪዎች ስለሆነ የተዘጋጀው ምንም አይነት ውስብስብ የሆነ ነገር የለውም። ሀሳብ አስተያየታችሁን በኮመንት ግለጹልኝ። በቀጣይ ስለምን ይሰራ እንደዚህ ረዘም ያለ ቪዲዮ አድርጌ ሞር ዲቴል እንዲሰራበት የምትፈልጉት ነገር ካለ በኮመንት አሳውቁኝ። በሌላ ቪዲዮ እንገናኛለን። መልካም ጊዜ